አዳሞ ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ጊዜ ስንሰግድ ወገባችንን የሚይዘን ብዬ ስናገር ሰምተሽ ታውቂያለሽ? ወገባችንን የሚይዘን ከሆነ በስግደት ለምንድነው ማለት ነው? ስንጸልይ እንቅልፍ የሚመጣብን ስናስቀድስ ሌሊት እንደዚህ አይነት ነገሮች ላይ ያንን ልናረጋው ስንል ከተቸገርን በሱ ነው ምንድነው ማለት ነው? እንድንጠረክር አንዳንድ ጊዜ መናፍስቶች ቶሎ አይወጡም። ብርቱ እንድንሆን ቶሎ ካስወጣልን እኛም ቶሎ ወደ ነበርንበት ወደ ዓለማዊ ስራችን እንመለሳለን። መጽሐፈ መነኮሳት ላይ ምን ይላል? ከሰይጣን ይልቅ ልማድን ፍራ ይላል። ልማድን ፍራ። ስለዚህ ግሎሲምም ሆነ ዝሙትም ሆነ ከሰይጣን እኩል ጎን ለጎን የስጋ ባህሪያችን አብሮ ልማድ ሆኖ እኛን መጥፎ ነገር ውስጥ ሊከተን ይችላል። ጎን ለጎን ሰይጣን ብቻ አይደለም ግሎሲ የሚያሰራው ወይም ደግሞ ዝሙት የሚያስፈጽመው ስጋ ራሱ ሃቢቹዋል አክሽን ወይም ድግግሞሽ በድግግሞሽ ይለምደዋል። እና እሱን ካላመጣን እሱን ካላደረግንለት ስጋችን ይራባል፣ ይጠማል፣ ወይም ደግሞ ድግግሞሹን ይፈልገዋል። እንዲያዞረን፣ እንዲያመን፣ እንቅልፋችን እንዲመጣ፣ እንድናዛጋ፣ እንድናፋሽክ የማድረግ ባህሪ ያለው ማለት ነው የስጋ ባህሪ። ያንን ላይ ደግሞ ሰይጣን ሲደረብበት አስቢው ሱስና ግብር ነው የሚሆነው ማለት ነው። ግልጽ ነው ማውራሽ? ምን እንጀራ ነው? ሁለት ጊዜ በሳምንት ሁለት ጊዜ ልጆቼ እኔ ያለች ምንድን ነው? እንጀራ ነው? እኔ ትበላዋለች። ምንድን ነው የምትበላው? ያነባች ነው የምትበላው። ይቅር በለኝ፣ ማረኝ። ወይኔ ምንድን ነው የምትበላው እኮ ነው? ምን እንጀራ ነው? ወይኔ ያንኑ ነው የምትበላው። ያንኑ ምንድን ነው? እናንተ የምትናገሩትን እሱ አይናገረውም። እዚህ ደግሞ አለ ብር፣ እዚህ ደግሞ አለ የበረከት ነው። ግድ የለም ቆይ አስቀመጠች ሰው ብላኛለች። ታዝዣለሁ፣ በደም ታዝዤ ነው የመጣው። ይሄ እንዲህ እንደምትለው ምንድን ነው? እንዲህ እንደምትለው ወይኔ እንዴት ልበለው? እንዴት ልበለው? ካፌ የሚናገረው እያለቀሰ ነው። እያለች ነው የምታበላኝ። አቤል በስላሴ ስም እያለች ነው የምታበላኝ። አገልጋዩ ካህን የእሷን ያህል አልተረዳው። ያሾፋሉ፣ እንዳውም በደንብ ያሾፋሉ። በችግራችሁ የሚያሾፋሉ፣ የሚቀልዱ አሉ። ይሄ ባይሆን ኖሮ እኮ ስንት በተደረሰ ነበረ። ልጄ ያለ በስላሴ ስም ወደኔ ትመጣለህ አለች። አንተ ምንድን አብረን የተወለድከው? ከተወለደች ቅዱስ ገብርኤል ለመነች በሰንሰለት ተሰረች። ስማ፣ አብረን የተወለድከው ከተወለደች በኋላ ነው የገባው። አብሬ የተወለድኩ አይነት አግብቻት ትዳር እንዳታርቅ ቢመጡም የማይሆኑ ሰዎች እያመጣው፣ እሷ ግን አባቴ ያንተ የሆነ ትዳር ስጠኝ አባቴ ትላለች። እሷ እኔ አባት ትላለች። አግቢ ማን አረጋህ አንተ? ሚስት አይደለችም፣ የኔ እኮ ናት። ነቃችብኝ፣ 5 ዓመቷ ነቃችብኝ። 10 አርጋ መጣች። ስር ሰይጣን አጋንንት ነው። ስንት ናችሁ? 4 ነን። ይኸው የደብረ ሊባኖስ ያስመራ ልጅ እኮ ናት ልጅቷ። ምን አገባት ስለ ኢትዮጵያ? ህዝቡ ጠፋ። ወይኔ መንፈስ እኮ ነው የሚያጣላን ያለ። ወይኔ ኤርትራ ኢትዮጵያ ያለ ሰው ወይኔ ያለች ደብረ ሊባኖስ። አንተ ምን አገባት ነው የምትለው ስለ ኢትዮጵያ? አይ እሱ ነው የሚለው። እሷ ግን ወይኔ አምላኬ ይቅር በል። አንተ ምን አገባት ለምን ትላለህ ታዲያ? ስለ ኢትዮጵያ ለምን አገባት? አፈሩ አንድ አይደለም? አዎ ህዝቡ ነው የሚለው። እንደዚህ ኧረ ህዝቡ ኧረ ንቁ ትላለች ልጅ። እኮ መንፈስ እኮ ነው። ያው ደብረ ሊባኖስ ሄደ ሻማና ጧፍ እኮ ነው ለቄሶች የምትሰጠው። ድሃ ትረዳለች። አይነ ጥላ ቡዳ ሆንኩባት። ቡዳ ያዘች በል እግዚአብሔር ይሰጣታል። እኔ በለዋለሁ እግዚአብሔር ይሰጣታል። እኔ በለዋል። ልጅቷ እድለኛ ናት። እድል ያላት እድለኛ ናት። እግዚአብሔር ይሰጣታል፣ አንተ ትበለዋለህ። አዎ አሁን ግን ልታገባብኝ ነው። እግዚአብሔር ይሰጣታል። እኔ እኮ ነኝ ግን ማይሆን ሰው ያመጣው እሱ ደግ። ለምን ግን ደግ ትሆናለች? ለምን ደግ ይሆናል ሰው? ወንድሜ አባቴ ይቅር በለው ለወንድሜ አባቴ። ወይኔ እቴ ወይኔ
ጓደኛዬ እንካ ብላ ጠጣ። ለምን እንደዛ የምትለው? ለምን ታበላለች? ለምን ታጠጣለች? ለምንድን ነው የምትሆነው እንደዛ? ለምንድን ነው የምትሆነው? ወይ በጣም ጣልኝ። ኦልሬዲ መጥቻለሁ ያለችኝ አድርጌ እሄዳለሁ። አትምታኝ። እኔ በደንብ ልክ ገብቼ ሄጃለሁ። ልክ ገብቻለሁ። ልክ ገብታ ልክ ነው ያደረገች። ልክ ቤቷ ድብና አድርጋ ታዮ ቤቷ ግማሽ መቅደስ ነው የሚመስለው። መቅደስ ታውቃለህ፣ ግን ሰው አይገባው። ወይኔ አምላኬ ይቅር በላቸው፣ ወይኔ ማረኝ ይቅር በለን። ኧረ አምላኬ ወይኔ ወጥ ነው ተከሰውነቱ ወጣለው። ሰይጣን አጋንንት ሁለቱም ናችሁ። አይነ ጥራ ቡዳ ከሀያት የመጣው ጠቋር በከሀያት የመጣ ጠቋር ሀያት ከዛ ከጀርባ ከዘር ማንዘር የመጣው እንዴ ዝም ብዬ አልመጣሁም። እሷ ግን ከዘር ማንዘር ወጥተህ ትሄዳለህ በስላሴ ስም እያለች እየቀጠቀጠችኝ ነው። እቺ የምትበላው የምትለውን ነገር ምንድን ነው ታውቀዋለህ እኮ? ለምን ጠይቀኝ? ነገር ምንድን ነው? ምን አውቃለሁ? ቁርባን ነው። በጆሮ ነው። አዎ ቁርባን ትበላዋለች። ሳምንት 2 ጊዜ እሑድና ረቡዕ የውልህ እየሰጠው ነው። አንተ ነው የምትሰጠው? እሷ አለችኝ። እሷ ስጥ አለችኝ። ትእዛዝ ነው። ስጥ አለችኝ። አባቴ እግራቸው ተሳልመህ ትወጣለህ። ስንት ነው? ወይኔ አካፍለዋለች። 1 2 3 4 አካፍለዋለች። 581 ምናምን አካባቢ ወደ 580 ምናምን ወደ 580 በልተዘጋጀሽ ወጥነው ተከሰውነቱ። ስንት ዓመት ኖር? ታስሬ እኮ ነው የመጣው። ያልያችሁ እግዚአብሔር ይሰጣታል። እኔ ደግሞ እበላዋለሁ ራሴ በራሴ በኢየሱስ ክርስቶስ ስም። የምትበላውን ነገር ነው የጠላኸው ወይስ የምትጸልየው የምትቀጠቅጥህ ነው? የምትጸልየው ለሰው ነው። ኧረ ጸልይ የምትለው ሁሉ የምታደርገው የምትሰጠው አልፈልገው። የምትሰጠው አልፈልገው። የምትሰጠውን አትፈልግም? ደህና እኮ ነው ቤት የምትከፍልላቸው፣ ምግብ ትመግባቸዋለች። እንዴት ይሆናል? በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል በኃያሉ ቅዱስ ገብርኤል ስም በኃያሉ ቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰው ይሆናል። ለምን ተዋርሰዋል? ክፉ መንፈስን ሲዋረሱ አንደኛ እኔን ውረሰኝ፣ ዘርህ አድርገኝ፣ ወገንህ አድርገኝ፣ በአንተ ልጠቀም፣ በአንተ ልክበር፣ በአንተ ልዳን፣ በአንተ ልጠጋ፣ መጠለያዬም መኖሪያዬም መግቢያዬም መውጫዬም አንተ ሁን፣ ዓይኔም አስተሳሰቤም አንተ ሁን ብለው ነው የሚዋረሱት። ሲዋረሱት እንግዲህ ምን ሊሆን እንደሚችል መዝሙር 109 ቁጥር 18 ላይ ወስዳችኋለሁ። መርገምን እንደ ልብስ ለበሳት ይላል። መርገምን እንደ ልብስ ለበሳት። ሰይጣን የተመረቀ አይደለም፣ የተረገመ ነው። የተረገመውን በባህሪ ውስጥ መያዝ በቃ። ከዛ በኋላ የተወለደውም መርገምን እንደ ልብስ ለበሳት። እንደ ልብስ ይሄ ከውጭው አካል ነው። ግርማ ሞገሱ ክፉ መንፈስ ነው ማለት ነው። እንደ ልብስ ለበሳት። አየህ፣ የተዋረስክ አገልጋይ ለድምፅ፣ ለግርማ ሞገስ፣ ለተቀባይነት፣ ለተፈቃሪነት የመስተፋቅርን ክፉ መንፈስ የተዋረስክ አብዛኛው አንተ የተዋረስከው መርገምን ከላይ የለበስከው እንደ ልብስ ነው። መርገምን እንደ ልብስ ለበሳት። አየህ፣ ክፉ መንፈስን መዋረስ ማለት መርገምን መልበስ ማለት ነው። ስለዚህ የምታየው የምትነካው በዘመንህ የሚከሰተው የምጠብቀው ሁሉ ተስፋ እውነት አይደለም። ክፉ ችግር የበዛበት መማቀቅ ያየለበት እና ክፉ ሰዎች ችግርን የሚፈጥሩ አበሳን የሚያሳድጉ መንፈሳዊ የሆነ መርህ የሌላቸው ከሰማይ አምላክ ቃል ያልተቀበሉ በራሳቸው ሐሳብ በሐሰት በውሸት የሚሄዱና የሚኖግዱ ዕድሜህን፣ ጊዜህን፣ ዘመንህን፣ እድልህን፣ ትውልድህን ያደባዩታል፣ ያጨናጉሉታል፣ ዘመኑና ጊዜውን ያከሽፉበታል። እነዚህ መርገምን መልበስ። ግርማ ሞገስ ያልከው የመርገም መንፈስ ነው። ስለዚህ ግርማ ሞገስ አይሆንም።
ዓይንህ እያየ ክፉ ትውልድ በህይወት ውስጥ ክፋቱን እያየህ ወይ ጉድ እያልክ የክፋቱ ባህሪ ያመጣውን ውጤት ያንተንም አብረህ ታየዋለህ። ያንተንም ክፋት በትውልድህ ውስጥ ታየዋለህ። የትውልዱንም ክፋት በጊዜ ውስጥ ታየዋለህ። እድሜ ልክህን ክፋት እንዳየ ትሞታለህ። መልካም ሰዎችን አታይም። የመላእክት ምስጋናን አትሰማም። የቅዱሳንን መንፈስ አታገኝም። የተዋረስከው ክፉ ጠላት ነው። ዲያብሎስን ይዘህ ነው የምትወጣው የምትገባው። ስለዚህ ክፉ መናፍስትን ከውስጥም ከውጭም በስጋዊም በመንፈሳዊም እየተዋረሱ ኖረው መልካም ዘመንን የሚያመጡ አባቶች እናቶች አይኖሩንም። ጣዖት የሚገብሩት ሌላ ናቸው። በክደት መንፈስ የተመቱት ሌሎች ናቸው። ሃይማኖታቸውን ክደው ከክፉ መንፈስ የተገናኙት እንዲሁ ሌሎች ናቸው የምንላቸው ይበዛሉ። ስለዚህ ዛሬ ሁሉም ስፍራ ላይ የሌላነት ስሜት ይሰማናል። ቤተ ክርስቲያንም ስንሄድ የሌላነት ስሜት ይሰማናል። ሌላ ሆነህ ትሄዳለህ፣ ሌላ ትባላለህ። አንተ ሌላ ባትል እንኳ ሌሎች ሌላ ነህ ይሉሃል፣ ሌላው ይሉሃል። ኢትዮጵያዊነትህ፣ መንፈሳዊ ክብርህ፣ እምነትህ፣ ማህተምህ፣ መስቀልህ ሌላው የሚያሰኝ ነው። ለምን? መርገምን እንደ ልብስ ለበሳት ይላል። አየህ መዝሙረኛው ሲናገር መርገምን እንደ ልብስ ለበሳት ይላል። ይሄ እንግዲህ ከውጨኛው አካል ነው። የተዋረሱ ሰዎች እንዲህ መርገምን ለብሰው የወለዷቸው ልጆች እውነት አይስማማቸውም። አሁን አብዛኛው እውነትን የሚስማማው ትውልድ ሊሆን አልቻለም። ብዙ እናቶች፣ ብዙ አባቶች በልጆቻቸው ይሰቃያሉ፣ ይሳቀቃሉ፣ ያዝናሉ፣ ያለቅሳሉ። ትውልድ መንፈስ የሚሰራው ትውልድ ላይ ስለሆነ ነው። መዋረስ እኮ የሚያመጣው ይሄ ነው። እኔንም ውረስ ያንንም ውረስ ትውልዴንም ውረስ እኮ ነው። ሲዋረስ እንዴት ነው? መርገምን እያለበሰህ ነው የምትኖረው። በቃልህ መርገምን ትለብሳለህ፣ ክፉ ታወራለህ፣ ደፋር ነህ፣ ኩሩ ነህ፣ ትዕቢተኛ ነህ፣ ግን ደግሞ ድሃ ነህ። ምናምንቴዎችን የሚከተል ድህነት ይሞላበታል። የሚሞላው እኮ ልክ እንደ ሀብት ድህነት ነው የሚሞላው። ሲሞላ በምን በአስተሳሰብም ድሃ ትሆናለህ፣ በባህሪም ድሃ ትሆናለህ፣ በአነጋገርም ድሃ ትሆናለህ፣ በቋንቋም ድሃ ትሆናለህ፣ በተስፋም በቸርነትም በበጎነትም ድሃ ትሆናለህ። የለህም፣ ሁሉ ነገር የለም። ድሃ ማለት ምንም የሌለው ማለት ነው። ስለዚህ እዚህ ጋር መርገምን እንደ ልብስ ለበሳት ይላል። ስትዋረስ እንዲህ አይነት ነገር ነው። የጣዖት መንፈስም ከቤተሰቦቻችን መጥቶ ከህይወታችን ጋር ተያይዞ ባህሪያችንን ሲነካው ልክ እንደዚሁ መርገምን ለብሰናል። ስለዚህ ወደ ቀኝ መሄድ ሲኖርብን ወደ ግራ እንሄዳለን። ወደ ግራ መሄድ በሚገባን ጊዜ ደግሞ ወደ ቀኝ እንሄዳለን። ወደፊት መሄድ ሲገባን ወደ ኋላ እንሄዳለን። ወደ ኋላ መሄድ በሚገባን ጊዜ ደግሞ ወደፊት እንሄዳለን። ስለዚህ ከሀሳባችንም ከድላችንም ከምንጀምረውም ከምንሰራውም ከምናደርገውም ተጣልተን እንኖራለን፣ እንደተጋጨን እንኖራለን። ከዛስ ምን አለ? ሁለተኛው እርግማን እንደ ውሃም ወደ አንጀትህ ትገባለች ይላል። መርገም ማለት ነው። እንደ ውሃም ወደ አንጀቱ ደግሞ ከውስጥ እንደ ውሃ እንደሚገባ በአንጀቱ ውስጥ እንዲሁ መርገም ትገባለች ይላል። ይሄ ማለት የተዋረሰ ትውልድ ነው። በቃ ምን አደከመ? የተረገመ ትውልድ ይሄ ነው። በጎ መስራት ካቃተህ ትረገማለህ። የምትሰራው ክፉ ነው ማለት እኮ ነው። አለቀ። ሌላ ነገር በጎ ሰርተህ የምትመረቅበትን ህይወት ለመያዝ ውስጥህ ያለው ጠላት ወደ መልካም አይመራህም። መልካሙን ትፈረዋለህ፣ በጎውን ትፈረዋለህ፣ ጸሎትና አምልኮቱን ትፈረዋለህ፣ መስገድን ትፈረዋለህ። ጀምረህ እንኳ ያቅትሃል። መጸለይ ጀምረህ ተንበርክከህ ወገብህ አይችልም፣ እግርህ አይችልም፣ ጉልበትህ አይችልም። ስፖርት ስትሰራ ግን በፍጹም አይነካህም። ስፖርት ስትሰራ እንደውም አስተማሪ ነህ፣ የስፖርት አስተማሪ ነህ። እዚህ ጋር ለስግደት ግን የሰራውን ስፖርት ያህል እዚህ ጋር ትንሽ 21 41 ወይም 27 ወይም 12 ስገድ ብትባል ያመሃል፣ ጠቅላላ ትታመማለህ፣ አይስማምሃም። ውስጥ ህይወት ውስጥ እንደ ውሃ በአንጀትህ ውስጥ ክፉ ጠላት ስፍራ ይዟል። እንደ ውሃ ወደ አንጀትህ መርገም ገብታለች ይላል። አየህ፣ በአንጀት ውስጥ ውስጠኛው ክፍል ላይ ነው። አሁን ደግሞ መርገም ያለው እንደ ውሃ ገብቷል ውስጥ። ውሃ ከደማችን ከሰውነታችን ከአቅማችን ከጉልበታችን ጋር የሚገናኝ ነው። ስለዚህ ውሃ የውስጥ ህይወታችንን
የሚቆጣጠር የእግዚአብሔር ስጦታ ነው። ከደማችን ጋር ተገናኝቶ ኃይልን፣ ጥንካሬን እና እድሜን አልፎም ተርፎ የሰውነት ጉልበትን የሚያስተካክል አይነት የእግዚአብሔር ስጦታ ነው። ግን እዚህ ይለወጣል። እንደ ውሃም ወደ አንጀቱ ይላል። ገባች መርገም፣ ከውጭ ለበሳት፣ ከውስጡ ወደ አንጀቱ ገባች። ይሄ ነው ክፉ መንፈስ መዋረስ የሚባለው ይሄ ነው። በጠበል የምንታገለው ሰይጣንን ታዲያ ለምንድን ነው? እንደ ውሃም ወደ አንጀቱ ገብቷል፣ መርገም ገብቷል። መርገምን በውሃ ማውጣት፣ የተረገመውን ውሃ ተፈጥሮው ክፉ የሆነ ኃይል በተጸለየ በተቀደሰ ውሃ ማሙጣት ነው እኮ። እየገባችሁ ነው ደግሞ? እሺ፣ ሶስተኛ እንደ ቅባትም ወደ አጥንቱ መርገም ገብታለች ይላል። እንደ ቅባት ደግሞ እንደ ቅባት ወደ አጥንቱ መርገም ገብታል። ልክ እንዲህ ነው። ውድሌ ትላላችሁ፣ ታዝናላችሁ፣ በደላችሁን ትቆጥራላችሁ። የወደቃችሁበትን ጊዜና ዘመን በሕይወታችሁ ላይ ያሸከመውን ሸክም እሱን ስታስቡት ውስጣችሁ ይጨነቃል፣ ሀሳባችሁ ግራ ይጋባል፣ መነሻችሁና መድረሻችሁ ይጠፋችኋል። ያደጋችሁበት፣ የኖራችሁበት፣ የተማራችሁበት ሁሉ ነገር ሁሉ አቅሉን ያጣል። ክብራችሁ ይወድቃል። ሀሳባችሁና ምኞታችሁ ሌሎች የሚጠሉት ይሆናል። ንግግራችሁ ለሌሎች አይመችም። እነዛም የሚናገሯችሁ አይመችም። ሁሉ ብቻ አይመችም። ለቤትህ ሌላ ነህ፣ ለኑሮህ ሌላ ነህ፣ ለሚስትህ ሌላ ነህ፣ ለልጆችህ ሌላ ነህ፣ ለባልሽ ሌላ ነሽ፣ ለወገንሽ ሌላ ነሽ፣ ለአባትሽም ሌላ ነሽ። ብቻ የሚታየው ሌላነት ነው። ይሄ ማለት ምንድን ነው? መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች። በቃ አጥንት ድረስ ገብታለች ማለት ነው። ከዛ በኋላ ካንተ የሚወለደው ካንተ የሚወጣው ካንተ የሚገኘው የአብራክ ክፋይ የሆነ ሁሉ ከዚህ መርገም ጋር ነው የሚወለደው። ምናልባት እድላችሁ ሁልጊዜ እየተጣመመ ከጸሎቱም ከእምነቱም አልገኝ ብሎ ክፉ መናፍስትን ለማሸነፍ አቅምና ችሎታ አታችሁ ሲነገራችሁ መስማት እምቢ የሚል ሰውነት ያላችሁ ሁሉ በዚህ ውስጥ ጥልቅ የሆነ የጠላት ኃይል ሰውነታችንን ተቆራጠረው ሊገባን ይገባል፣ ልናስተውል ይገባል። ይህንን እንዴት ነው የምናስወግደው ስንል ምንድነህ ነው? ከኋላ የመጣህበትን መንገድ በምን መንገድ ነው የመጣኸው? በእርግማን ነው የመጣኸው? በሟርት ነው የገባኸው? በስልብና ነው የገባኸው? በመዋረስ ነው የገባኸው? አንተ ክፉ ጠላቴ በናዝሬቱ በኢየሱስ ክርስቶስ ስም አዝሃለሁ። እኔ ሞገሴ ኢየሱስ ክርስቶስ ነው። ሞገሱ ሞገሴ ነው። ክብሩ ክብሬ ነው። ኃይሉ ኃይሌ ነው። በሱ እታመናለሁ ብለህ ስትሰግድ፣ ስትንበረከክ፣ እጅህን ስትዘረጋ በዚህ ጊዜ ጠላትህ በውስጥ ያሾከሹካል። በፊት ክፉን ነው የሚያሾከሽከው። አሁን አንተ ለበጎ የምታደርገው ጥረት ላይ በሰውነት መሯሯጥ ይጀምራል። ሐሳብህን፣ ፊትህን፣ ግንባርህን ክፉ አድርጎ ለሌላው የሚያሳይበትን አቅም በእግዚአብሔር አምላክ በመድኃኒታችን በኢየሱስ ክርስቶስ ሞገሱን ታገኘዋለህ። ጸሎት አድርገህ እፍ ብለህ ፊትህን ታሸዋለህ። እፍ ብለህ ቱቱቱ ብለህ ከጸሎት በኋላ ፊትህን በምታሸው ጊዜ እግዚአብሔር ሞገስ እያደረግከው ነው። እንዲህ አይነቱን አካሄድ መሄድ ስትጀምር የእግዚአብሔር ክብር ካንተ ጋር ስለሚሆን ማሾክሾክ ይጀምራል። በመቁጠሪያ ጀጀለጥ ስትቀጠቅጠው ከየት እንደመጣ ከየት እንደተነሳ ማን እንደላከው አብሮህ እንዴት እንደተወለደ ይነግርሃል። በዚህ ጊዜ በጥልቀት ማድመጥ የለብህም። ማንነቱን ብቻ ካወቅ ይበቃል። ከዛ በኋላ ሁል ጊዜ ልትጠይቀውም ደግሞ አይገባም። ትሄዳለህ አትሄድም፣ በቃ ሌላ አማራጭ የለም። አሁን በአሁኑ ዘመን ያለው ትውልድ ለምንድን ነው ተስፋ ቶሎ የሚቆርጠው? ስለማይጸልይ ነው። ተስፋ ይቆርጣል ዝም ብሎ። ከዛ በኋላ በቀላሉ ቅጠል አኛኪ ይሆናል። ምንድን ነው ስራ የለም ይልሃል። በቃ መጀመሪያ መይጸለየና እድሉን እግዚአብሔር እንዲሰጠው መይጸለየ። በውስጡ ያለው መንፈስ እኮ አምክኖታል። መች ተዋጋው? የእድሉን የሚዋጋውን ኃይል መች ተዋግቶት ነው? ስራ የለም ተምር ያለው ግን ስራ የለም ይላል። ከእግዚአብሔር ጋር መች ተማርከው? ታዲያ የተማርከው ቅድመያት ዝንጀሮ ከሚል አስተማሪ ነው የተማርከው። የፈጠረህን የሚነግርህ አይደለም እኮ ያልፈጠረህን የሚያወራልህ አስተማሪ ፊት ነው የተማርከው። ስለዚህ ስራውን ከየት ይፈጥርልሃል?
በቃ ያው ቅድመ አያቶች ዝንጀሮ ነው እያልክ ከኋላ ጭራ እየዳበስክ በቃ ዝንጀሮ ሆነን ነው የኖር ነው። የዚህ አይነት ባህሪያት ነው። ተፈጥሯዊ ስጦታዎችን ከምስጋና አምላክ ኃይል ጋር አንጻር ልናገናኘው እንኳ አልቻልንም። ስለዚህ ከእግዚአብሔር ያለን እድል በክፉዎች ላይ የተመሰረተ እየሆነ መጣ እና የመልካም ነገር ጠላት የሆነው ክፉ ኃይል መንፈሳዊ ጉዞህን ማድከም ብቻ አይደለም፣ እድልህንም እንደዚሁ ያደክማል። ሰዎችም ያንተን እድል የተቃና እንዳይሆን ምኞታቸው ነው። ሌላው ደግሞ መልካም ነገር ስታደርግ መልካም ነገር ነው የሚጨመርልህ። ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉም ነገር ይጨመርላችኋል። ይጨመራል። በቃ ይሄ የመጨመር ባህሪያቶቹ ቶሎ የምትቀምሰው ጉዳይ አይደለም። ቀስ ብለህ የምትደርስበት ኃይል ነው። እየቸኮልክ አይደለም። ቀስ ብለህ አንዱን ስታልፈው አንዱን ይጨምርልሃል። አንዱ ላይ ስትደርስ አንዱን ይጨምራል። እግዚአብሔር የሚጨምር አምላክ እንጂ የሚቀንስ አይደለም። ለምን? ዓለምን በራሱ ብርሃናዊ ኃይል ያስገኘ ስለሆነ የኛ የሆነ ነገር ላይ ያለው ስልጣን ደግሞ ቦታ ስትሰጠው ትልቅ በረከት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ጸጋዋና ሞገሷ ከሁላችን ጋር ይሁን። መልካ ኢየሱስን መጸለይ ማለት በጣም መታደል ነው። አይደለም በግዕዝ በአማርኛ አይደለም በአማርኛ በግዕዝ ማለት ነው። በነገራችን ላይ የክርስቶስ ፍቅር እንዲያድርባችሁ ከፈለጋችሁ፣ ጥበብ እንዲገለጥላችሁ ከፈለጋችሁ፣ ዕውቀት፣ የመረጋጋት ህይወት፣ ፍቅር በአጠቃላይ እንዲያድርባችሁ የምትፈልጉ ከሆነ መልካ ኢየሱስ ጸልዩ። ውጤቱን ለውጡን ታዩታላችሁ። ባህሪያችሁ እየተቀየረ ነው የሚመጣው። ሰውን ሁሉ በእኩል አይን ነው የምታፈቅሩት። ማንንም አታዳሉ። ከነገሮች እየሸሻችሁ ትመጣላችሁ። ፈተና ሲያደርሱባችሁ ሽሹ፣ ወደዚህኛው ከተማ ሽሹ ብሎ የተናገረው ክርስቶስ ለምንድን ነው? ከክፉ ነገር ነው፣ ከአጋንንትም ጭምር ነው። ማን ነው ስምሽ? ሄርሜላ። ትምህርት ይገባሻል? ምግባት ይገባኛል፣ ግን ፈተና ላይ አልሰራው። ፈተና ላይ አሰሪው ያው መተት ነው። በሉ በርቺ። ጸጉር በህልም ሲበጠር ጸጉርን ማስተካከል፣ ጸጉርን ማጎፍ ትልቅ ሆኖ ከታየ ረጅም ሆኖ ከታየ ረጅም እድሜና ረጅም ጸጋ ትልቅ ክብር ነው እና አንቺ ተንቀሽ እንዳልነበረ ትከበሪያለሽ አለቻት። መልካ ኢየሱስን መጸለይ ማለት በጣም መታደል ነው። አይደለም በግዕዝ በአማርኛ አይደለም በአማርኛ በግዕዝ ማለት ነው። በነገራችን ላይ የክርስቶስ ፍቅር እንዲያድርባችሁ ከፈለጋችሁ፣ ጥበብ እንዲገለጥላችሁ ከፈለጋችሁ፣ ዕውቀት፣ የመረጋጋት ህይወት፣ ፍቅር በአጠቃላይ እንዲያድርባችሁ የምትፈልጉ ከሆነ መልካ ኢየሱስ ጸልዩ። ውጤቱን ለውጡን ታዩታላችሁ። ባህሪያችሁ እየተቀየረ ነው የሚመጣው። ሰውን ሁሉ በእኩል አይን ነው የምታፈቅሩት። ማንንም አታዳሉ። ከነገሮች እየሸሻችሁ ትመጣላችሁ። ፈተና ሲያደርሱባችሁ ሽሹ፣ ወደዚህኛው ከተማ ሽሹ ብሎ የተናገረው ክርስቶስ ለምንድን ነው? ከክፉ ነገር ነው፣ ከአጋንንትም ጭምር ነው። በአመልና በሱስ የወደቀ አርቆ ለማሰብ እድሉን ያጣ እናት አባቱን የሚጦርበት መንፈሳዊ ጸጋና ኃይል ከውስጡ ገና የሌለ በመናፍስት ተዘርፎ ውስጡን አጥቶ የሚንገላጀጅና የሚንከረፈፍ ትውልድ አይደል ያለው? ይሄ እኮ ነው። ብዙ ከርፋፋዎች ከተማውን ሞልተውታል። እና ዛሬ ትውልዳችንም ቀበቶውን ታች አድርጎ የፓንቱን እንትን ወደ ላይ ቀልጦ ሲወላገድ ታዩታላችሁ። ምንድን ነው ሲባል ፋሽን ነው ይላል። ፋሽን ነው ይላል። ይህንን ያፈራ ነው እንግዲህ። ይኸውልህ ኪሳራ ማለት ይሄ ነው። መክሰር ማለት ይሄ እንዲህ አይነቱ ነው። ነገ ይሄ በየትኛውም ቦታና ስፍራ በማዕረግም ይሁን በስልጣን ቢመደብ ፍጹም የለየለት ሌባና ክፉ ነው። ዙሪያውን አስተውሎ የማይሄድ ነው። እሾሁ አብሮ ታደገ፣ ፍሬም ሊያፈራ አልቻለም። መዝሙረ ዳዊትን ጸልዬ ነው የምወጣው መኪናዬን ሰዓት። የትኛውን መዝሙር? እግዚአብሔር እረኛዬ ነው የሚለውን እሱን እስከ መጨረሻ እጸልያለሁ። ከዛ በኋላ ነው የምወጣው ነድቼ የምሄደው። የስሙን ኃይል ተከተለን እረኛችን አንተ ሁን ማለት ትልቅ መሰረታዊ ግን ሞኝ የሚመስል በእምነት ግን ትልቅ ብርቱ ሕይወትንና ነፍስን
መንፈስን የሚያድስ የጥበቃውን ኃይል የሚጠራ የሰማይ አምላክ መንበርን የሚያስመኝ በክለላው በኩል እንድናልፍ የሚያግዝ ነው። እግዚአብሔር እረኛዬ ነው። በዚህ ላይ የሚያሳጣኝ ምን አላችሁ? የለም፣ የሚያሳጣኝ የለም። ይህንን ልምድ ከአባቶቻችን ከቀድሞው ብንይዘው ኖሮ እኛ ዛሬ በዓለም እንደዚህ ተበታትነን አንወድቅም ነበረ። ርዕዮተ ዓለምን እረኛ አደረግን፣ የሚያሳጣን የለም አልን፣ ያሳጣን። ጊዜን እረኛ አደረግን፣ ሊጠብቀን አልቻለም። መሪዎቻችን እረኛ ይሆኑልናል ብለን አስተማርን፣ የለም አልሆነም። እረኛችን እሱ የሰማይ አባት ሲሆን ፀሐይና ብርሃናትን አረንጓዴውን ዓለም ልሞ እንዲመች አድርጎ የሰጠን አያችሁ። ውሃውን ለሰውነታችን ፀሐዩን ለአካላችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እረኛ ሲሆን እረኛ ነው፣ በቃ አለቀ እኮ ሌላ አይደል። እግዚአብሔር እረኛዬ ነው የሚለው ነገር ከባድ የጸሎት ብርታትና ጉልበት ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለው ኢየሱስ፣ አከብረሃለው ክርስቶስ።